የግብጽ ዘማሪያን መዝሙር ያዘጋጀ የግብጽ ወጣቶችን ለመንፈሳዊ ነገር ያነቃቃ ጀመረ። ገዳማቶቻቸውንም ያበረታ ጀመረ። ወጣቶች ወደ መንኩስና ሕይወት የበለጠ እንዲገቡ መንገድን ያመቻች፣ በእግሩ እየሄደ ይሰብክ፣ እንደ ንስር ክንፍ እየበረረ ምእመናንን ያበረታ ጀመረ። በጣም ይገርማችኋል። ፓትርያርክ ሽኖዳ በአንድ መጽሐፋቸው ላይ ስለዚህ ስለ ሀቢብ ጊዮርጊስ እንዲህ ብለዋል። ሀቢብ ጊዮርጊስ የግብጽ ቤተክርስቲያን በደረሰባት ጉድለት ሁሉ አንድም ቀን ነቀፌታን ሰንዝሮ አያውቅም አሉ። ይልቅንም የጎደላትን ነገር ሞላላት እንጂ አሉ። ሀቢብ ጊዮርጊስ አንድ ቀንም በቤተ ክርስቲያን ሽንቁሮች፣ በቤተ ክርስቲያን ቀዳዳዎች አንድም ቀን ተችቶ ሂስ ሰጥቶ አፊዞ አያውቅም አሉ። ይልቁንም በቀዳዳዋ በኩል ቆመላት እንጂ አሉ። እናም ይሄ ሀቢብ ጊዮርጊስ ሳይነቅፍ ሳይተች ካህናትን እያሰለጠነ ዘማሪያንን እያበረታታ ወጣቶችን ወደ ምናኔ ወደ ምንኩስና እንዲገቡ እያበቃ የግብጽ ቤተክርስቲያን ከቁልቁለት ገታ። ዛሬ የምታዩቸው ገዳማቶቻቸው የተጠበቁት ይሄ ሰው በታገለው ትግል ነው። እንደውም አንድ ፋዘር ታድሮስ ማላት የሚባል ሊቃቸው እንዲህ ብሎ ጽፏል። እመኑኝ ገና የግብጽን በረሃዎች በመነኮሳት እንሞላዋለን አለ እና እየበረቱ መጡ። ዛሬ የሚታፈሩ ሆኑ። ገዳማቶቻቸው የካይሮንና የእስክንድሪያ ምርቶችና ገበያዎች ገዳማቶቻቸው ማጥለቅለቅ ያዙ። በግብጽ ቤተክርስቲያን ጥሩ መኪና የሚነዳ ከታየ እሱ የግብጽ ቤተክርስቲያን ቄስ ነው፣ ልጆቹን ይረዳል። የተወደዳችሁ ክርስቲያኖች ምን አደረጉ ካላችሁኝ፣ ከአረም ጋር አልታገሉ፣ ከእንክርዳድም ጋር አልታገሉ። ዝም ብለው ስንዴ ያበቅሉ። እናም ዛሬ ያላቸው አስፈሪነትና ግርማ ጋር ደረሱ። ለዚህ ነው የእሳቸውን ቃል እኔም መዋስ የፈለኩት በዚህች ምሽት። ኑ አብረን ስንዴ እናብቅል። ወገኖቼ አንዱ ቦታ ስንዴ የምናበቅለው በመንፈሳዊ ዕውቀት ነው። ይህን ዓለም በአረም እየሞላ ያለው በእውቀት ነው። ምን የሚል ዕውቀት አለው? እንዲህ የሚል ዕውቀት አለው የሚመራበት ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይላል። ደግሞ አለው ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሲያስቀድም ነው ይላል። ይሄ የዝግመተ ለውጥ ወይም የኢቮሉሽን ቲዮሪ ወይም የዓለም ዕውቀት መመሪያው ነው። ቅደም፣ ብልጥ፣ አሸንፍ። መኖር ከፈለግ ከሁሉም እፊቱን ቅደም። በዚህ ዕውቀት ዓለም ደስታዋን አጣች። አንዱን ለመቅደም የሚያደርገው ትግል ዓለም በጦርነት ታመሰች። የተወደዳችሁ ክርስቲያኖች በዚህ ምክንያት ዓለም ምን ሆነች ካላችሁኝ፣ ዛሬ ላይ እንኳን ሳይቀር እስከኛ የደረሰ የጸብ ልዩነቶቻችን በልቅደም በእኔ በልጥ ሐሳብ ሆነ። ማን ያልተጣላል?
ማን ያልተኳረፈ አለ? ማን ጥርስ ያልተናከሰ አለ? ማን በድንበር ያልተጋጨ አለ? ወገኖቼ ቅደም ብለጥ በሚለው ሐሳብ ዓለማችን ከሰይፍ ወደ ድሮን ተሸጋገረች። ደስ የማያሰኙ ንትርኮች ውስጥ ገባች። የጦርነት እሽቅድምድም ያመጣው እዚህ ትምህርት ውስጥ ታገኙታላችሁ። የእግዚአብሔር ዕውቀት ተባረረ። እግዚአብሔር ለዓለማችን አያስፈልገንም አሉ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለ ይህ በእናንተ ዘንድ ደግሞ ይሁን የሚለው የትኛው? ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር የሚለው ባልንጀራን አስቀድም የሚለው ቃል እኔ ቀድማለሁ በሚለው ቃል ተቀየረ። በዚህ ምክንያት ትከሻ ለትከሻ ይለካካናል። በዚህ ምክንያት ጥርስ ይሳበራል አለ። በዚህ ምክንያት ዓለም ራሷን ልታጠፋ ጫፍ ደርሳለች፣ እየታገለች። ይሄ ክርስቶስን ትምህርት በማባረሯ በስጋዊ ፍልስፍና እግዚአብሔርን በመተዋና በመርሳቷ። ስለዚህ ምን እናድርግ? ስንዴና ብቅል ካል እግዚአብሔርን የሚያውቁ እግዚአብሔርን የሚፈሩ ትውልዶችን መፍጠር መቻል አለብን። ምዕመናን አስቡት። በዚህ አለ በዚህ ዘመን እውነት እንነጋገር ከተባለ ሌብነት ተወድሶ ታማኝነት ኮሶ የምናየው እግዚአብሔርን የሚፈራ ትውልድ ስላልፈጠርን። በዚህ ዘመን በፈሪሃ እግዚአብሔር የሚኖረው ኋላ ቀር መረን የወጣው ደግሞ ተራማጅ የሚባለው እግዚአብሔርን መፍራት ከምድራችን ላይ በደንብ ስላላስተዋወቀን። ሙሰኛው የገባው ታማኙ ያልገባው የሚባለው እግዚአብሔርን የሚፈራ ትውልድ ጨክነን ስላልፈጠርን። የተወደዳችሁ ክርስቲያኖች ታውቃላችሁ፣ ንጽሕና በዚህ ዘመን በርኩሰት ፊት አፍሯል። ድንግልና በዘማውያን መካከል ማፌዣ ሆኗል። እግዚአብሔርን ባለማወቅ ምድር እየጠፋች ነው። ሕዝቤ እውቀትን ከማጣት የተነሳ ጠፍቷል የሚለው ቃል እየተፈጸመ ይመስላል። በመጨረሻው ዘመን ረሃብን የሚሰድበት ዘመን ይመጣል። እህልን አይደለም፣ ውሃንም ከመጠጣት ከመጠማት አይደለም፣ የእግዚአብሔርን ቃል ነው እንጂ እንዳለው እግዚአብሔርን ከሚያውቀው የማያውቀው እየበዛ የሚያውቀውም እንደሚያውቀው እያልኖረ የሰማውን በጽኑ እምነት ሳይመላለስ አውቀዋለሁ የሚለውን በስራው እየካደው እግዚአብሔርን በእውቀት በሕይወት የሚያውቀው እየጠፋ። የተወደዳችሁ ክርስቲያኖች እንክርዳዱ በዛ፣ አረሙ ሰፋ። ስለዚህ ምን እናድርግ? ሐቢብ ጊዮርጊስ እናደረገው እግዚአብሔርን የሚያውቁ ሕፃናትን እናፍራ። በዚህ በሴኩላሩ ዓለም እግዚአብሔርን አይነግራቸውም፣ እግዚአብሔርን ማስተዋወቃቸው፣ ስነ ምግባርን ማስታጠቃቸው ሌላ ዓለም ሆኗል እሱ። ስለዚህ ሕፃናትን የምናስተምርባቸው ትምህርት ቤቶች ጠንካራ ሰንበት ትምህርት ቤቶች፣ ጠንካራ የአብነት ትምህርት ቤቶች፣ ጠንካራ የካህናት ማሰልጠኛዎች፣ መረር ያለ እንቅስቃሴ ያስፈልገናል። ኑ አብረን ስንዴ እናብቅል። ገንዘብ ያላችሁ ሰብሰብ ብላችሁ ኦርቶዶክሳዊነት የሚቀነቀንበት ኦርቶዶክሳውያን ልጆች የሚፈሩበት ትምህርት ቤት እናፍራ። ልጆቻችሁን እዚያ ጌም ላይ፣ እዚያ ፊልም ላይ፣ እዚያ ኳስ ላይ ከምትጥሏቸው ኑና ሰንበት ትምህርት ቤት አንቋቸው። ስንዴ ያብቅሉላቸው፣ ስንዴ አድርጓቸው፣ አረም እንዳይወጣቸው። አንድ ሰው ምን ይላል? መጻኢውን ለመቆጣጠር ውጊያው መሆን ያለበት ከሕዝብ ትምህርት ቤቶች ነው።
መማሪያ ክፍል መሆን ያለበት እንደሚሆነው የድሮና የአዲሱ መጋጫ መድረክ ነው። እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰብአዊነት አዲሱነት ጋር መጋጫ መሆን አለበት ይላል። ትምህርት ቤቶችን ክርስትናን እንዲጠሉ፣ ሃይማኖትን እንዳያውቁ፣ መረን የወጣ ልቅ ሕይወትን እንዲለምዱ የሚያደርግ ቅርጽ ይዞ ነው እየመጣ ያለ። አድኑ ልጆቻችሁ፣ ኑና ቤተ እግዚአብሔር ጣሏቸው፣ ዳዊት ይድገሙ፣ ስነ ምግባር ይማሩ፣ እግዚአብሔርን ይወቁ፣ ዕጣኑን ያሽትቱ፣ ጎርጎርዮስ ካል እንዳለው መስቀል ይጨብጡ፣ ከዓለም እውቀት በላይ እግዚአብሔርን እንዲያውቁ አድርጓቸው። ፊዚክስ ማወቅ ጥሩ ነው። ስለ ቡያንት ፎርስና ስለ ዲስፕሌስመንት መመራመር ቆንጆ ነው። እሱን አልቃወምም። ከፊዚክስ በላይ ግን የማይሰጥሙ ውሃ ውስጥ ይልቁንም በውሃው ላይ የሚራመዱ ቅዱሳን ሕፃናትን እዚያ ፊዚክስ ውሃ ውስጥ እንደሚሰጥሙ ይነግራቸዋል። እዚህ ሲመጡ ግን በውሃ ላይ መራመድ እንደ ቅዱስ ጴጥሮስ ይችላሉ። ከፊዚክስ በላይ ይሆናል። ባዮሎጂ ስለ ፎቶሲንተሲስ እና ስለ እጽዋት መብቀል ይነግራቸዋል። እሰይ ጥሩ ነው ይንገራቸው፣ አንቃወም። እኛ ግን ቅዱስ ዮሐንስ አጽቀርን እናሳያቸው። በት ዱላ ስር የሌለው ፀሐይ ያልወጣለት ፎቶሲንተሲስ ፕሮሰስ የማይደረግበት ዱላ በት እንዳበቀለ እንዳለመለመ ፍሬ እንዳፈራ እንንገራቸው። የሚበልጥ ዓለም እንዳለ እናወራላቸው። አስትሮኖመር መሆን አንድ ነገር ነው፣ በጣም ጥሩ ነው። ስለ ፀሐይ መመራመር መፈላሰፍ ሰየው ግሩም ነው። እኛ ግን አንድ ነገር እንንገራቸው። የእግዚአብሔር አድርገናቸው ወይ እንደ ዜና ማርቆስ ፀሐይን ያዘገያሉ፣ ወይ እንደ ኢያሱ ፀሐይን ያቆማሉ። ምን ልበላት? በዚህ ከሶሎሞን የሚበልጥ እዚህ አለ። ከጥበበኞች ሁሉ በላይ ጥበበኛ እዚህ አለ። የጥበብ ሁሉ መዝገብ እዚህ አለ። አዎ የነፋስ ሹክሹክታ የሚሰሙ አሉ። የወፍ ቋንቋ የሚያደምጡ አሉ። የአለት ብልት የሚመረምሩ አሉ። የሚበልጥ ዓለም እዚህ አለ። ኑ እግዚአብሔርን በማወቅ ምድርን እንሙላት፣ ስንዴ እንሁን፣ አረሙን ቀስ በቀስ እንዋጠው። ከማንለውጠው ነገር ጋር እየታገልን ምን በወጣ እድሜያችን፣ ጉልበታችን፣ ገንዘባችንን የምንፈጀው ምንችለው ስንዴ አብቅለን አረሙን አንውጠው። እግዚአብሔርን የሚያውቅ ትውልድ እናፍራ። ትውልዱን በዚህ እናድነው። የሚበልጥ እውቀት እንስጠው። የተወደዳችሁ ክርስቲያኖች፣ የማያውቅ ሰው ለሚከፈትበት ጥቃት ዝግጁነት አይኖረውም። እንደው ባለማወቅ ተባባሪ ይሆናል። ይቅርታ አድርጉልኝ። ባለማወቅ ከዚህ የጥፋት ዓለም ጋር አትተባበሩ። ብዙ ጊዜያችሁ የማይጠቅሙ ወሬዎች ላይ፣ የማይጠቅሙ ፊልሞች ላይ፣ የማይጠቅሙ ጌሞች ላይ፣ የማይጠቅሙ መሽቀርቀሮች ላይ ሌላም ጥፋት አለ። እንዳልዘረዝረው ጊዜ አፍርብኛል። ባለማወቅ ተባባሪ እንዳትሆኑ። ኑ እግዚአብሔርን እወቁት። ኑ እግዚአብሔርን ቅመሱ። ስንዴውን ኑ ተማሩ። አንድ ሁለተኛ ኑ አብረን ስንዴ እናብቅል። የትኛው ስንዴ? አንዲት የዚህ የአረሙና የእንክርዳዱ ዓለም ዋና ቀንቃኝና ሰባኪ ኤሪክ ቤሪስ የምትባል ሴት እንዲህ ብላ በ18ኛው መቶ ክፍለ ዘመን ጽፋለች። ምን አለች? የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ ምክንያት ነውና አለች።
የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት አለብን አለች። ቤተሰብ ላይ ተመሳሳይ ጾታ ቤተሰብ ላይ ሴታዊነት ፌሚኒስት ቤተሰብ ላይ ጾታ መቀየር ትራንስጀንደር አትጀንደር ቤተሰብ ላይ ምን አለፋት ጠንካራ ክርስቲያናዊ ኦርቶዶክሳዊ ቤተሰብ ረድኤተ እግዚአብሔር ይቀጥልበታል። እግዚአብሔር ከሕዝቡ ጋር ይሆንበታል። በሚወለዱ ልጆች አማካኝነት ክርስትና ይቀጥላል። ይሄ መጥፋት ስላለበት ክርስትና ለማጥፋት ቤተሰብን ማጥቃት ይሄ አረሙ ነው። ታዲያ ክርዳዱን እንዴት አድርገን እንዝራው? እንዴት አድርገን ክርዳድ ነው? የተወደዳችሁ ክርስቲያኖች ጋብቻ ዓላማው ጽድቅ መሆኑን የተረዱ ወጣቶችን ማፍራ። የጋብቻ ዓላማ የዘላለም ሕይወት ለማግኘት ከዝሙት ጠንቅ መጠበቂያ ከርኩሰት መውጫ ወደ እግዚአብሔር ቅድስና መግቢያ መሆኑን የሚያምኑ ወጣቶችን ማፍራ። ይህን የጽድቅ ሕይወት እንዳንፈጽም ፈተና ከሚሆኑ ነገሮች ፈተናውን የሚቋቋሙ ስንዴዎችን እናብቅላ። እቺ ጆሮ አየችኝ እያሉ ትዳራቸውን የማይፈቱ ስንዴዎችን እናብቅላ። ችግር የማይፈታቸው ረሃብ ትዳራቸውን የማያስፈታቸው ችግር ትዳርን የማያስፈታቸው ችግራቸውን ብቻ በመፍታት የሚኖሩ ስንዴዎችን እናብቅላ። ኪዳናቸው በእግዚአብሔር ፊት የገቡትን ኪዳን የሚያስቡ ስንዴዎችን እናብቅላ። አንዳቸው ለአንዳቸው የሚያስቡ ስንዴዎችን እናብቅላ። ትዳራቸው የሀሳብ መስጫ የማያደርጉ ስንዴዎችን እናብቅላ። መደባበቅን በግልጽነት የሚተኩ ስንዴዎችን እናብቅላ። ጋብቻን የማይጠሩ ወንድ የማይጠሩ ሴቶች ሴት የማይጠሩ ወንዶች እናፍራ። ጋብቻ ጠል እንዳይሆኑ እንምከራ። ትውልድ እንዲቀጥል ክርስትና እንዲያብብ ወንጌል እንዲሰፋ ቤተ ክርስቲያን ለዘላለም እንድትኖር እንዲህ አይነት ወጣቶችን እናፍራ። በዓለም የኑሮ ጫና ምክንያት መጋባትን የማይፈቅድ እግዚአብሔርን የሚያምኑ መኖሪያ የዘላለም አምላክ ነው የሚለው ከልባቸው ቢቀበሉ የዕለት ጉርስ የዓመት ልብስ ካለን ይበቃናል ብለው እግዚአብሔርን የሚያምኑ የእግዚአብሔር በረከት ነው የሚያኖረኝ ብለው ከጋብቻ ከጮኝነት የማይሽሩ ስንዴዎችን እናብቅላ። ስንዴዎችን እናብቅላ። ደጋግ ልጆች አርአያ በመሆን እናምርታ። ያንን ባንጋባ ይመርጣል። ከተጋባን እንዳንፀንስ ፅንስ እንዳይኖር መድኃኒት ይፈበርካል። ከተጸነሰ ልጅ እንዳይወለድ ኪዮስኮች፣ ሱቆች፣ ማምከኛዎች ከፍቷል። ጨክኖ ከተወለደ እንዴት አድርገው ሰው እንደማይሆን ይሰራል። ኑ አብረን ስንዴና እንደ ዋዛ ልትሰሙት ትችላላችሁ። ይህ ቃል ግን መኑ አንድ ቀን ካልሰራ እንክርዳድ ውጦ ስናለቅስ ግን እንኖራለን። መጨረሻው የት ጋር ስንዴ እናብቅል? መጨረሻ ሌላው ስንዴ ማብቀያ ቦታችን የተወደዳችሁ ክርስቲያኖች የት መሰላችሁ? ቅዱስ ዮሐንስ አፈወርቅ እንዲህ ነው፣ እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ ስርየተ ኃጢአትና ድህነት የላችሁም ይላል። ካህን ከሌለ እመኑኝ ድህነት አይኖርም።
መቅደስ አይከፈትም፣ መስዋዕት አይሰዋም፣ የክርስቶስ ሥጋና ደም አይሰጥም፣ ሰማይ ከምድር አይገናኝም ካህን ከሌለ። ስለዚህ ምን እናድርግ? ኑ ያሉትን ካህናትን ደግፍና አግዝ። ሙሴ እጆቹን ይዘረጋል ተራራ ላይ፣ ኢያሱ በምድር ይዋጋል። አሮንና ሆር የሙሴን እጆች ደግፈው ዋሉ። የእግዚአብሔር ረድኤት የሙሴ ጸሎት፣ የኢያሱ ውጊያ የሰው ተሳትፎ፣ የአሮንና የሆር የሙሴን እጆች ደግፈው መዋል፣ የጸሎተኛው፣ የተጋዳዩ፣ የመናኒው፣ የቄሱ፣ የቀዳሹ፣ የአወዳሹ፣ የዘማሪው፣ የሰባኪው መደገፍ፣ እንዲጸልዩ፣ እንዲጋደሉ፣ እንዲመንኑ፣ በዓት እንዲያጸኑ፣ አገልግሎት እንዲሰሩ እጆቻቸውን ደግፎ መዋል፣ ማበርታት። ካህን ካለ ድህነት አለ። ስለዚህ ምን እናድርግ? በካህናት ሕይወት ውስጥ የጎደላቸውን እንሙላላቸው። ትችትና ነቀፋ አይደለም፣ ክንፍ የላቸው ሰው ናቸው። ስለዚህ ምን እናድርግ? መነቃቀፉን ትተን መተቻቸቱን ትተን እንደ ሰው መሆናቸውን ቆጥረን በጎደላቸው ሁሉ እንሙላላቸው። መንፈሳዊ ነገርን የዘራንላችሁ ከእናንተ ስጋዊ ነገርን ብናጭ ብርቅ ነው እንዴ ይላል ቅዱስ ጳውሎስ። ስጋ ወደሙን ለሚያቀብል ቄስ ጤፍ ብትሸምትለት ብርቅ ነው እንዴ? መንግሥተ ሰማያት ለሚያስገባ ካህን ቤት ኪራይ ብትከፍልለት፣ ኮንዶሚኒየም ብትገዛለት ብርቅ ነው እንዴ? ሚካ የሚባል እሱ እዛ መጽሐፈ መጽሐፍ ምዕራፍ 17 ላይ ሌዋዊውንም አልኩት ይላል፣ ና እኔ ቤት ተቀመጥ፣ የዓመት ጉርስ የዕለት ጉርስ የዓመት ልብስህን እችላለሁ። እመኑኝ ካህን ከሌላ እንሰበሰብ፣ ካህን ከሌላ አይቀድስ፣ ካህን ከሌላ አይወድስ። ኑሯቸው የሳሳ ተስፋ ይቆርጣሉ። እንዴት አድርገው ያገለግላሉ? እንዴት አድርገው ይባርካሉ? እንዴት አድርገው ያጽናናሉ? ስለዚህ ምን እናድርግ? መነቃቀፉን ጋብናል። ይሄ በየሚዲያው ግልጽ ነው። የሆነ ነገር ይኖራል። እሱ ምንም እሱ ላይ አናተኩር፣ አረሙ ላይ አናተኩር፣ እንክርዳዱ ላይ አናተኩር። እሱ አይዋጥ። ይልቅ ስንዴና መጽሐፍ ቅዱስ የእግዚአብሔር ቃል የነገሯቸው ዋኖቻችሁን አስቡ ይላል። አስቡ ማለት እርዱ ማለት ነው ብሎ ተጽፎልናል። እንተጋገዝ፣ አግዟቸው። ንስሐ አባቶቻችሁን ደግፏቸው፣ አበርቷቸው። ተረጋግተው እንዲያገለግሉ አግዟቸው። ተጋገዙ፣ ተረዳዱ፣ ተደጋገፉ። ኑ ስንዴ ወንዶች ልጆቻችሁን ዲያቆናት አድርጓቸው፣ ካህናት አድርጓቸው። ማህሌቱን ሙሉት፣ መስቀሉን የያዙት፣ ይመንኑ። 4 ኪሎን ሳይሆን በረሃውን ይሙሉት። አስተምሯቸው፣ እግዚአብሔር እንደሚመጥን ንገሯቸው። በየቤቱ ካህን ማፍራት እንችላለን። እጧፍ ጧፍ ማብራት ብቻ አይደለም። እዚህ ቁጭ ብላችሁ የልጆቻችሁንም ልቦች እንዲቀጣጠሉ በእግዚአብሔር ቅናት እንዲለወጡ አድርጓቸው። ኑ አልኳቸው። ቀዳሽ አወዳሽ አድርጓቸው። በፓትርያርክ ሲኖዳ ቃል ጀምሬያለሁ። በጎርጎርዮስ ካለ፣ በሸዋው ሊቀ ጳጳስ፣ በኢትዮጵያዊው አስደናቂ ባለ ራዕይ ካሪቢያን ደሴት ሄዶ እነዛን ጃማይካዎች ከእናት ቤተክርስቲያን ያገናኘ አስደናቂ ጳጳስ እንዲህ አለ። ቤተክርስቲያናችሁን እወቋት፣ ቤተክርስቲያናችሁን ጠብቋት፣ ቤተክርስቲያናችሁን አገልግሏት። ጠብቋት፣ እወቋት፣ አገልግሏት። ይሄን ማድረግ ካልቻላችሁ ግን ቢያንስ ጠላት አትሁኑባት። ስንዴ መሆን ካልቻላችሁ ወዳጅ ቢያንስ አረም አትሁኑ። ቢያንስ እንክርዳድ አትሁኑ። ቢያንስ ጠላት አትሁኑ። ኑ አብረን ስንዴ እናብቅል፣
ጉባኤያት ሴሬሞኒዎች አይደሉም። ሕይወት ይሰራ። የምር እግዚአብሔርን እንስማ። እናቶች የቤት ለቤት አገልጋዮቹ ባሎቻችሁን አገልግሉ። ባሎች ሚስቶቻችሁ ልጆቻችሁን አገልግሉ። ጊዜ ስጡ፣ ተደማመጡ። ጎረቤት የሚራብ እንዳይኖር ተጎራረሱ። የጠዋት ቁርሳችሁን ከማይበሉት ጋር ተካፈሉ። ያዘኑትን አጽናኑ፣ የተከዙትን አበርቱ። ሌላው ቸል እንደሚል ቸል አንባባል። አንዳንድ ድሃ ይኖራችሁ ቁርሳችሁን የምታካፍሉት፣ ምሳችሁን የምትለግሱት፣ በረሃብ የተሰቃየ ነገ ከነገ ወዲያ ሃይማኖቱ እንዳይቀኝ ተስፋ ቆርጦ በሐሺሽ እንዳይዳብስ ድረሱለት። ለዚህ ወጣት ድረሱለት። ኑ አብረን ስንናቅ ይቆይ።